ልጆቼ የእናቶች ጊዜ በትርታ 97.6 FM የሬዲዮ ጣቢያ ዘውትር እሁድ ከቀኑ 8 ሰዓት እስከ 9 ሰዓት የሚቀርብ የሬዲዮ ፕሮግራም ነው። የእናቶች ጊዜ በእናቶች ጊዜ የሬዲዮ ፕሮግራም የቤተሰብና የማህበረሰብ ምሰሶ የሆነችው እናት ትመሰገናለች። የእናቶች ጊዜ የተለያዩ እንግዶች በእናትነት የህይወት ጉዞ በልጆች አስተዳደግ ዙሪያ ያለፉበትን ተሞክሮና ውጣ ውረዶች በማንሳት ይመካከራሉ። የእናቶች ጊዜ አዘጋጆች ራኬብ ሀብቴና ሳራ ሞገስ ዘውትር እሁድ ከቀኑ 8 ሰዓት እስከ 9 ሰዓት በትርታ 97.6 FM የእናቶች ጊዜ። ጤና ይስጥልን የተከበራችሁ ውድ አድማጮቻችን፣ የእናቶች ጊዜ ፕሮግራማችን እነሆ ሰዓቱን ጠብቆ በትርታ 97.6 FM ወደ እናንተ ሊደርስ እነሆ እዚህ ስቱዲዮ ተሰይመናል። ራኬብ ሀብቴና ሳራ ሞገስ እስከ 9 ሰዓት ድረስ የሚቆየውን የእናቶች ጊዜን እያጋፈርን ከእናንተ ጋር ቆይታን እናደርጋለን። ሳምንታችሁ ያማረ የተሳካ ቆንጆ የእናትነት ጊዜን የቤተሰብ ጊዜን እንዳሳለፋችሁ ተስፋ እናደርጋለን። ራኬብ እንዴት ነበር ሳምንትሽ? መልካም ነበር ሳሪ፣ መልካም ነበር። እናትነት፣ ስራ፣ ሩጫ ሁሉ ነገር እንዴት ነበር? ጥሩ ነው። ያው ሁሉንም በአግባቡ ለመወጣት እየሞከርኩ ነው። እንግዲህ እውነት ነው። ሁሌ ይህንን ጥያቄ አነሳለሁኝ። ሰከን ብለን ቆም ብለን የሳምንታችን መባቻ ላይ ቤተሰባዊ ሚናችንን እንዲሁም ደግሞ አንዳንድ ማህበራዊ በስራም በምንም የምናሳልፋቸውን ጊዜያት ኦዲት የምናደርግበት ወቅት ይመስለኛል እሁድ ከሰዓትና በዚህ ውስጥ ደግሞ በእናቶች ጊዜ ፕሮግራማችን ይህንን ሊያግዝልን ይህንን ሊደግፍልን የሚችል ሀሳብ የሚሽከረከርበት ጥንቅር ዝግጅት ነው የእናቶች ጊዜ። በተለይ የቤተሰብ ግንባታ ወይንም የቤተሰብ እድገት ላይ የተለያዩ ተሞክሮ የህይወት ልምድ እያመጣን እናካፍላለን። ያንዱ ልምድ ለአንዱ አብርሆትን ወይንም ኢንላይትመንትን ይፈጥራል እና ለዛም ነው እዚህ ፕሮግራማችን ላይ እንግዶችን እየጋበዝን ከልምዳቸው ከተሞክሯቸው ካሳለፏቸው ነገሮች እየቆነጠሩ እንዲያካፍሉን የምንጋብዘው። ለዛሬም እንደተለመደው አንድ እንግዳ ስቱዲዮአችን ትገኛለች። እኔ አንቺ እያልኩኝ ነው እንግዲህ እናትነትንም ስለምጋራ አንቺ እያልኩኝ እንግዳይን አስተዋውቃለሁኝ። ወይዘሮ መታሰቢያ ተስፋዬ ትሰኛለች። ለዛሬ ርዕስ ያደረግነው ደግሞ ከወይዘሮ መታሰቢያ ጋር ለማውጋት ያሰብነው የልጅና የቤተሰብ ተግባቦት ወይንም ኮሚኒኬሽን ላይ ነው። እንኳን ደህና መጣሽ በማለት ጀምራለሁኝ። ራስሽን ደግሞ ሰፋ አድርገሽ እንድታስተዋውቂልኝ እድሉን ላንቺ ልስጥ። በጣም አመሰግናለሁኝ እንግዳ አርጋችሁ ስለጋበዛችሁኝ። በዚህ በእናቶች ፕሮግራም ላይ በእናቶች ጊዜ ላይ እንግዳ አርጋችሁ ስለጠራችሁኝ ከልብ አመሰግናለሁ። ከዛ ባለፈ ደግሞ ትርታ ሬዲዮን በጣም የምወደው ሬዲዮ ነውና ዛሬ እዚህ በመገኘት የራሱ ሌላ ደስታ ይሰማኛል። በጣም አመሰግናለሁኝ። ስሜ እንግዲህ መታሰቢያ ተስፋዬ ይባላለሁኝ። ባለትዳር ነኝ፣ የአራት ልጆች እናት። በሙያ ደግሞ ካውንስሊንግ ሳይኮሎጂስትና ጋዜጠኛ ነኝ። እንግዲህ ይሄን ይመስላል ሲላል። በተለይ ይሄ ከተግባቦት ወይንም ደግሞ ከኮሚኒኬሽን ጋር ተያይዞ አሁን እየገጠሙን ያሉ በቤተሰብም በስራ ቦታም በአካባቢዎቻችንም ላይ እየገጠሙን ላሉ ችግሮች ጥምር መፍትሄን ያገኘ ነው ብዬ አስባለሁ። አንድም ለሚዲያው ቅርብ የሆነ ሁለትም ደግሞ አስተሳሰብን አይ ቲንክ ይሄ ሳይኮሎጂ ወይንም ደግሞ ስነ ልቦና ላይ ነው አይደል? የሳይኮሎጂ ማዕከሉ አንድም አስተሳሰብና አመለካከትን ተውትን የሚያክም ነውና ላለመግባባቶቻችን ለክፍተታችን ትልቁ መሰረት አስተሳሰባችን ነው ብዬ አስባለሁ። እንዴት ነው በቤተሰብ መካከል ያለ ግንኙነት ወይንም ደግሞ ተግባቦት ሊሰራ የሚገባው መሰረቱ ምን መሆን አለበት ከሚል ጥያቄ እንጀምር። እሺ አመሰግናለሁኝ። እንግዲህ ስንጀምር በተለይ ራሱ ወላጅነትን ራሱ ተመልክተ ነው ብንጀምር ደስ ይለኛል። ወደ
ተግባቦቱ ከመሄዳችን በፊት ወላጅነትን ስናየው ግንኙነት ነው። ግንኙነት ነው፣ የህይወት ዘመን ግንኙነት ነው ከልጆቻችን ጋር የሚኖረንና ይሄ ወላጅነትን ብቻ ሳይሆን የትኛውም ግንኙነት ጥሩ ውጤት እንዲያመጣ የሰመረ ውጤት እንዲኖረው ትልቅ ሚና የሚጫወተው ደግሞ ተግባቦት ነው። ያው በስራ ቦታዎቻችን እናውቃለን፣ ባለን በሌሎች ማህበራዊ ግንኙነቶቻችን ላይ ተግባቦት ወይንም ኮሚኒኬሽን ምን ያህል ሚና እንዳለው እናውቃለን። ከዛ ባልተናነሰ ብቻ ሳይሆን ከዛ በበለጠ በቤታችን ውስጥ በተለይ ወላጆች ከልጆቻችን ጋር የሚኖረን ግንኙነት በጤናማ በሆነ ተግባቦት ላይ መመስረት አለበት ብዬ አምናለሁኝ። ምክንያቱም አሁን ልጆቻችን ስናሳድግ ምን ማየት ያለብን ማስተዋል ያለብን ነገር በዋነኝነት የሆነ ጉዳይ ብቻ አይደለም እያስፈጸምን ያለን። አሁን ስራዎቻችን ጋር በጣም የተወሰነ ነገር አይደል ያለን። ትምህርት፣ ማህበራዊ ግንኙነቶቻችን በጣም የተገደቡ ናቸው። የልጆቻችን ህይወት ጋር ስንመጣ ግን ነገ የሚሄዱበትን መንገድ ነው የምንመራቸው። ነገ በህይወታቸው ላይ መሰረታዊ የሆኑ እሴቶችን ገንብተው ህይወትን ለመጋፈጥ ወደ ዓለም የሚሄዱ ልጆች ነው የምናሳድገውና ያንን ለማድረግ እንግዲህ ተግባቦት በጣም ዋናና መሰረታዊ ነገር ነው ብዬ እንደ እናትም እንደ ባለሙያም እናገራለሁኝ ማለት ነው። እንግዲህ ይሄ ተግባቦት እንዴት አድርጎ ነው መመስረት ያለበት የሚለውን ደግሞ ስንመለከት የሆነ ጊዜ የምንጠብቅለት ወይንም ቀን የምንሰጠው ነገርም አይደለም። አንዳንድ ነገር አለ አይደል፣ ቀን ሰጠነው፣ ጊዜ ሰጠነው፣ ነገ ይደርሳል፣ ተነገ ወዲያ ይደርሳል የምንለው ነገር ግን በወላጅነት ስራችን በቤተሰብ ግንኙነታችን ላይ ስንመለከት ግን ተግባቦት ጊዜ የሚሰጠው ነገር አይደለም። ገና በጨቅላ እድሜያቸው ጀምሮ እየሰራን ኢንቨስት እያደረግን የምንሄደው ነገር ነው መሆን ያለበት። ስለዚህ ያ ምን እንድናደርግ ያደርገናል? አስቀድመን እንድናስብ፣ አስቀድመን እንድንዘጋጅ፣ ለነገሩ ትኩረት እንድንሰጥ ያደርገናል። መናገር የጀመሩ ጊዜ፣ መልስ መስጠት የጀመሩ ጊዜ ሳይሆን ገና እርሊ በሆነ እድሜያቸው ጀምሮ ልጆቻችን ለተግባቦት ከልጆቻችን ጋር ላለን ግንኙነት ለተግባቦት በጣም ቅድሚያ ቦታ መስጠት አለብን ብዬ አስባለሁኝና ያንን ስናደርግ ከስር እየገነባ ነው ስለምንመጣ ያው እንደምታውቁት እንግዲህ ሁለታችሁም እናቶች ስለሆናችሁ ልጆች በየእድሜ ፌዙ ወይንም ደግሞ የእድሜ ደረጃ እርከኑ ከነሱ ጋር ያለን ግንኙነት ራሱ መልኩ የሚቀያየርበት ጊዜ አለ። ንግግራችን፣ አቀራረባችን፣ እነዚህ ሁሉ ነገሮቻችን የሚቀያየሩበት ጊዜ አለና ከመጀመሪያ ጀምሮ እየተገነባ ሲመጣ የትኛውም ሲዝን ወይንም ወቅት ላይ ስንሆን ራሳችንን አጀስት እያደረግን ልጆቻችንን በጤናማው መልኩ በተሻለ መልኩ ለውጤት ማሳደግ እንድንችል ይረዳናል ብዬ አስባለሁኝ። ከልጆቻችን ጋር መግባባት ዋናውና መሰረታዊ ነገር ነው ላለው ብዙ ነገሮች በዚህ አስቸጋሪ በሆነበት ሰዓት እንዳልነው ልጆቹን ከዛ ነገር መጠበቅ ባንችል እንኳን እየተግባባን እየተረዳዳን እያገዝናቸው ለመሄድ መግባባትና አንዱና ዋናው ነገር ነው ብዬ አምናለሁ። ግን እዛ ጋር ለመድረስ ልጆቹ በመጀመሪያ እኛን አምነውን ተማምነውብን ወደኛ ያላቸውን ነገር የቀን ውሏቸውንም ይሁን የሚገጥማቸውንም ነገር ከኛ ጋር ከወላጆቻቸው ጋር በነጻነት ለመነጋገር እንዲችሉ አድርገን ያንን አይነት ግንኙነት መፍጠር ምንችለው እንዴት ነው? እሱ ጋር ከመሄዳችን በፊት እኔ ይህን ፕሮግራም የሚሰሙ ወላጆች ሁሉ ራሳቸውን እንዲጠይቁ የምፈልገው ጥያቄ አለ። አብዛኛውን ጊዜ ራሳችንን ስንመለከት በተለይ ከልጆቻችን ጋር ያለን ተግባቦት ወይንም ኮሚኒኬሽንን ስንመለከት አንድ አቅጣጫ ያለው ነው። ያ ማለት እኛ ተናጋሪዎች፣ እነሱ ተግባሪዎች ወይንም የሆነ ነገር እንዲያደርጉ የሚጠበቁ አይነት ወይም እያንዳንዱ የምናደርጋቸው ነገሮችን ከኛ አንጻር እንጂ ከነሱ አንጻር አብዛኞቻችን እናያለን ወይ? እርማትምን በለው ልጆችን በሆነ ጉዳይ ላይ ማሰልጠን መስመር ማስያዘምን በለው በየትኛውም መንገድ ስንመለከት መነሻችን የቱ ጋር ነው የሚለውን ወላጆች ብንጠይቅ ደስ ይለኛል ዛሬ። ምክንያቱም ይሄ ጤናማ የሆነ ተግባቦት ከአንድ አቅጣጫ ወደ አንድ አቅጣጫ ብቻ ሳይሆን ያለው ሁለትዮሽ ስለሆነ ወደ ልጆቹ እንደምንልከው ሁሉ ከልጆቹ የሚመጣውን ነገር ለመረዳት ምን ያህል ወላጆች ልባችን ክፍት ነው፣
ወይንስ መረዳት ይገባናል ወይ የሚለውን ነገር ምን ያህል ቆም ብለን እንጠይቃለን? ቀደም ብያችኋለሁኝ እንግዲህ ይሄ በተለይ እድሜያቸው እየጨመረ ሲመጣ ራሳቸው ዲማንድ ስለሚያደርጉ ካልተሰማው ካልተደመጥኩ ብለው በአመጽም በሉት በምንም የራሳቸውን ድምጽ ሊያሰሙ ይችሉ ይሆናል። ግን እንዳነሳሁላችሁ ይሄ ተግባቦት በጣም በእርሊ እድሜያቸው የምንጀምረው ነገር ነው። አንድ ጡብ እየጣልን ሁለተኛ እየጨመርን እየገነባ ነው ምንመጣ ነገር ነው። ስለዚህ ዛሬ ራሳችንን ስንጠይቅ እንዴት አድርገን ነው ከልጆቻችን ጋር የምንግባባ ከሚለውን ከመመለሳችን በፊት ልጆቻችንን ለመረዳት ምን ያህል እኛ ዝግጆች ነን? ምክንያቱም ጤናማ ተግባቦት እንዳልኳችሁ በሁለቱም ነው፣ የሚልክም ነው የሚቀበልም ስለሆነ እንግዲህ ለኔ የተሻለ አሁን ልጆችን ማሳደግ ስለሆነ እንደገና ልጆችን መምራት ለነገ ነጻነት ማዘጋጀት እስከሆነ ድረስ ዋናው ፎከሳችን የልጆቹ ፍጻሜ ስለሆነ ማድረግ ያለብን ነገር ብዬ የማስበው ልጆቹን ከመረዳት መጀመር አለብን። አሁን አብዛኛው ንግግሮቻችንን ከተመለከትን ወይንም ደግሞ የምናደርጋቸውን ነገሮች ስንመለከት እኛ ስለምንፈልገው እኛ እንዲደረግ ስለምንፈልገው ነገር እንጂ ከልጆቹ ሳይድ ስለማንመለከት ልጆችን ከመረዳት መጀመር። አሁን ልጆችን ከመረዳት መጀመር እንግዲህ ትልቁ የምንፈተንበት ነው። ወላጆች ምን ይጠይቃል መሰላችሁ? ማዳመጥ በጣም ይጠይቃል። ማዳመጥ በጣም በቃ ጤናማ የሆነ ተግባቦት ልጆቻችን መምራት ማለት ትክክለኛውን የህይወት መስመር እንዲይዙ ነገ በህይወታቸው ውጤታማ እንዲሆኑ ለመምራት የመጀመሪያ ከመንገር በፊት ከማዳመጥ መጀመር አለብን። ያ ምንን ይጠይቃል? ትዕግስትን ይጠይቃል፣ ትህትናን ይጠይቃል፣ በእነሱ ጫማ ውስጥ መቆምንም ይጠይቃል። የእውነት ዛሬ ልጆቼን የሆነ ነገር አጥፍተው ሳርማቸው ስለተናደድኩኝ ነው ወይስ ለነገ የልጆቼ የህይወት ፍጻሜ የሚያመጣው የሚያስከፍላቸው ዋጋ ምን እንደሆነ አውቀው ዛሬ ራሳቸውን እንዲያርቁ ነው ወይ የሚለውን ነገር በደንብ እንድንጠይቅ ስለሚያደርገን አይ ቲንክ ትልቁ መነሻው ስፍራ ብዬ የማስበው እኔ ጤናማ ጥሩ ውጤት ያለው ተግባቦትን ለመመስረት ከማዳመጥ መጀመር አለብን ብዬ አስባለሁኝ። እውነት ነው። በፊት ምናልባትም እኛ ያደግንበት ወይንም ከኛ በፊት ወላጆቻችን ያደጉበት ዘመን ልጅ ብዙ ትኩረት የማይሰጠው በቃ የሆነ ይሄ ምንድነው ልጅና ጫማ ወደ አልጋ ስር እየተባለ ያደገ ጄኔሬሽን ነው። እኛም ስናድግ የገጠመን ቀደም ባለው ጊዜ ደግሞ ወይም ወላጆቻችንም ያደጉበት እንትን ደስ ይመስለኛል አብዛኛው የሀገራችን ክፍል ላይ። አሁን ደግሞ አዌርነሱ ኖሮ ግንዛቤው ኖሮት ልጄ ምን ይፈልጋል ልጄን ላዳምጥ የሚል ወላጅ የበዛበት ጊዜ ይመስለኛል። እኛም እንግዲህ በእናቶች ጊዜ ፕሮግራም ያገኘናቸው ወላጆች እንዲሁም በዙሪያችን በአካባቢያችን ያሉ ሰዎችን ስንቃኝ ጠለቅ ያለ ጥናት ባይደረግበትም በጉዳዩ ላይ ነገር ግን ይህ ወላጅነት ደግሞ ሌላ ፈተና ተጋርጦበታል። በመግባባት በመነጋገር ሊፈቱ ወይንም ደግሞ ልንደርስባቸው የምንችላቸው ጉዳዮች የእድሜ ገደብ ያላቸው ይመስለኛል። ምክንያቱም ቅድም እንዳልሹ እያንዳንዱን ልጅ እንደየእድሜ ገደቡ እንደየእንትኑ ልንረዳው ይገባልና ከፍ እያሉ በመጡ ቁጥር ሚሊተንት የሚሆኑበት ከቤተሰብ እንትን የሚያፈነግጡበት ከዛ ደግሞ የእያንዳንዱ አንድ ወላጅ ነው አይደል ቋሚ ባህሪ ያለው ወላጅ እያንዳንዱን የእድሜ ክልል እየተረዳ ባህሪንም እየቀያየሩ ከዛ ሁኔታ ጋር ራስን እያላመዱ መሄድ እንዴትስ ይቻልበታል? ጥሩ ጥያቄ ነው። ወደ ማዳመጡ ልመለስና መጀመሪያ ግን ያው ማዳመጥ ስንል አንዱ ጥንቃቄ ሊደረግ የሚገባው ነገር ምንድነው? ያው ልጆች በጣም የሚፈልጓቸው ነገሮች ወይንም ደግሞ እናቃለን ብለው ሊያደርጓቸው የሚሄዷቸው ነገሮች በሙሉ ትክክል ናቸው ብሎ እውቅና በመስጠት አይነት ወይንም ደግሞ የሚጠይቁትን ሁሉ ልጆች እንዲደረግላቸው በማድረግ አይነት ሳይሆን አሁን እሴት ነው እየገነባን ያለ ነው። አሁን ልጄን ቁጭ ብዬ ሳዳምጥ ከማዳምጠው ነገር በላይ ልጄ ውስጥ የማስቀምጠው ነገር ምንድነው? እናቴ የምታዳምጠኝ ዋጋ ስላለኝ ነው።
ስለምታከብረኝ ነው፣ የኔ ነገር ግድ ስለሚላት ነው የሚለውን አንድ ትልቅ ቫልዩ ወይንም እሴት እየገነባን ነው እየሄድን ያለ ነው። ምናልባት ቁጭ ብለን የምናዳምጠው ነገር ፍሬው የሌለው ውሃ የማያነሳ ነገር ሊሆን ይችላል። ግን እየተነጋገርን ያለ ነው ተግባቦትን መገንባት ነው በመካከል አይደለ? ከልጆቻችን ጋር ጤናማ የሆነ ተግባቦትን ዛሬ ላይ ቁጭ ብለን የምንሰማቸው ነገሮች ብዙ ህይወታቸው ላይ ተጽዕኖ ማያሳድሩ ነገሮች ሊሆኑ ይችላሉ። ግን አሁን ሳሪ እንዳልሽው ግን እድሜያቸው ገፋ እያለ በሄደ ቁጥር ወደ አፍላ እድሜ ሲሄዱ ስለ ቀጣይ ህይወታቸው ላይ በቀጥታ ተጽዕኖ የሚያሳድር ውሳኔ እንዲወስኑ የሚጠይቃቸው የሚጋብዛቸው የህይወት መስመር ላይ ሲደርሱ አምነው መጥተው እኛ የምንናገራቸውን ነገሮች እንዲያዳምጡን እንደገና ደግሞ ጀጅ ሳናደርጋቸው ሳንፈርድባቸው ዋጋ ሰጥተን ቁጭ አድርገን እንደምንሰማቸው እንዲያምኑ መተማመንን በመካከላችን ይፈጥራል ከሚል አንጻር ነው እንጂ አሁን እኔ አንዳንዱን በዘመናችን ላይ ያለውን አሁን ወላጅና ልጆች መካከል ያለው ግንኙነትን ብዙ ጥንቃቄ የማያቸው አሉኝ። አሁን ለምሳሌ ሳሪም ቀደም ስታነጻጸሪ ስለነበረ በቀደመው በእኛ ዘመን እንግዲህ አብዛኞቻችን ኢትዮጵያውያን ስናድግ ለልጅ የሚሰጠውን ቦታና የነበረንን ግንኙነት ይሄ ተግባቦቱን እናውቀዋለን ምን እንደነበረ መልኩ ራሱን የቻለ ሌላ ጽንፍ ነው ብዬ አስባለሁኝ እሱኛው። ወደኛ አሁን የኛ የወላጅነት ዘመን ላይ ደግሞ ስንመጣ ሌላኛውን ጽንፍ ነው እየተመለከትን ያለ ነውና ይሄኛው አሁን ልጆቹን የሚያዳምጥበት ኢንቴንሽን ወይንም ደግሞ የሚያዳምጥበት ልብ ምንድነው የሚለው ነገር መታየት አለበት። ልጄ እንደፈለገ እንዲናገር ነው ማዳምጠው ወይንም የተናገረው ነገር ሁሉ ትክክል ነው ብዬ እውቅና ለመስጠት ነው ወይንስ ምንድነው ዋናው ፐርፐዝ የሚለው ነገር መታየት አለበት ብዬ አስባለሁኝ። ወይንም ደግሞ አምናለሁ በደንብ አስረግጬ ይሄን እናገራለሁ። ምክንያቱም ያ ኢንቴንሽን ወይንም ደግሞ ያ ልባችን ውስጥ ያለው ፐርፐዝ ቀጣይ የምናደርገው ነገር ላይ ቀጥታ የሆነ ተጽዕኖ ስላለው ማለት ነው። ይሄንን በደንብ እንግዲህ አድማጮቻችን ያብሰለስሉታል በደንብ አድርገው እንግዲህ ወደ ራሳቸው ወስደው ያዩታል ብዬ አስባለሁኝ። ሌላኛውን ሳሪ ያነሳሽው ላይ እንግዲህ በዚህ በተለያየ እድሜና አሁን ደግሞ በጣም ብዙ ተግዳሮቶችን እንደ ወላጅም እንደ ልጆችም ባይዘዌ እኛ ወላጆች ብቻ አይደለንም ወላጅነት ከባድ ነው የምንለው። አንድ ፕሮግራም ላይ እኔ ልጆችን ያው ብዙ ጊዜ ወላጆች ስንጠይቅ ወላጅነት ሲባል እንዴት ከባድ ነው ብለን ነው የምንናገረውና ልጆችን ሰው ልጅነትስ ብዬ ስጠይቃቸው እንዴ በጣም ከባድ ነው አሉኝ። ልጅ መሆን ራሱ በዚህ እስክንሆን ድረስ አይነው እና ሰው በሁለቱም ሳይድ ማየት አለብን ብዬ አስባለሁኝ። ግን ትልቁ ነገር ምንድነው ያው እንዳልነው በጣም የራሱ ጊዜው ራሱ ይዞልን የመጣው ወይ ይዞብን የመጣው ብዙ ነገር አብሮታልና ከዛ ባለፈ ደግሞ ተፈጥሯዊ ሂደትን ጠብቀው ልጆቻችን በሚያድጉበት ጊዜ ደግሞ በሚያሳልፉት የእያንዳንዱ የእድሜ እርከንና እድገት ላይ የሚያሳዩን የሚያንጸባርቁት ነገር አለ። ከዛኛ ደግሞ ኮንስታንት ነን ባለንበት በወጥነት መቀጠል እንፈልጋለንና ያ ይጋጫል እንዴት አድርገን እናስታርቃለን ነው እንግዲህና አሁንም ቅድም ወደ አነሳሁት ነው የምመለሰው በጊዜ መጀመር የሚረዳን ከዛ ደግሞ ልጆቻችን ጋር የሚኖረን ተግባቦት ወይንም ከልጆቻችን ጋር የሚኖረን ኮሚኒኬሽን አንደኛ እንደ እድሜያቸው ደረጃ መሆን አለበት። ለምሳሌ የ10 ዓመት የእድሜ ልዩነት ያላቸው ልጆች ሊኖሩን ይችላሉ። ከ10 ዓመቱ ጋር የሚኖረኝ ተግባቦት ወይንም ኮሚኒኬሽን እና 2 ዓመት ወይንም ደግሞ 1 ዓመት ካለው ልጄ ጋር ያለኝ ተግባቦት አይነት አንድ አይነት አይደለም የሚሆነው። ስለዚህ ወደድንም ጠላንም ልጆቻችን አምጥተን የኛ ጫማ ውስጥ ማድረግ አንችልም። ቀደም ብያቸዋል። ስናዳምጥ ጫማቸው ውስጥ ለመቆም ነው። ትህትናን ይጠይቃል። እኔ ቦታ ላይ መምጣት አለብህ ከማለታችን በፊት ሄደን እዛ መግባት አለብን። 1 ዓመቱ ጋር ያለው የ1 ዓመት ይሹ ነው ያለው። 7 ዓመት እድሜ ላይ ያለ ልጃችን የ7 ዓመት ጉዳይ ነው ያለው። 13 ዓመት ላይ ያለው 13 ዓመት ጉዳይ ነው። ስለዚህ ራሳችንን አጀስት ለማድረግ መሞከር በጣም አስፈላጊ ነገር ነው። እኔ እንዲያውም እድሜው ብቻ ሳይሆን ያው በተለይ ከአንድ በላይ ልጆች ሲኖረን አባባልም አለናል የእናት ሆድ ዥጉርጉር ነው ይባላል። ባህሪያቸው በተለይ ፐርሰናሊቲያቸው ይስብናቸው የሚገለጡበት በጣም ይለያያል።
ብዙ ጊዜ ወላጆች የምንፈተነው ምንድነው አንድ ስታንዳርድ እናስቀምጣለን የውሃ ልክ እናስቀምጥና ትልቋ ልጅ በጣም የምንፈልገው አይነት እኛ እውቅና ምንሰጠው አይነት ፐርሰናሊቲ ካላት ውጪ ስትባል የምትወጣ ግቢ ስትባል የምትገባ ለምን ብላ ማትጠይቅ ቀና ብላ ጎንበስ ብላ ቀና ማትል ልጅ በቃ የቤቱ የውሃ ልክ አድርገን እናስቀምጥና የተቀሩ 4 ልጆች ወይንም 2 ልጆች እንደ እህታችሁ እየተባሉ ስታንዳርድ ውስጥ እንዲገቡ እናደርጋለንና ይሄ በራሱ ራሱን የቻለ ሌላ ኢሹ ነው። እንኳን አይደለም የእድሜ ጋፑ ቀርቶ አሁን ራሳችንን ማዘጋጀት ካለብን ልጆቻችን ለነገ ማብቃት ካለብን ሌላኛው ከግምት ማስገባት ያለብን ልጆች ዩኒክ ናቸው እንደየራሳቸው ነው። ስለዚህ ከመረዳት መጀመር አለብን ማለት ነው። በጣም ተግባቢ የሆነ ልጅ በጣም ብዙ ወዳጅ የሚያፈራ መናገር የማይፈራ ለመብቱ የሚቆም አይነት ልጅ ሊኖረን ይችላል። በሌላኛው አንጻር ደግሞ ቤት ውስጥ መኖሩን እንኳን ኖቲስ ማናደርገው ልጅ ሊኖረን ይችላልና በሁኔታቸው ገብተን በሚረዱ መልኩ ኮሚኒኬሽኑን ማሳለጥ የኛ ስራ ነው መሆን ያለበት እና ከዛ ባለፈ ደግሞ ሌላ ምናልባት ብዙ ኔግሌክት ልናደርግ የማይገባን ነገር ደግሞ የጤና እክል ያላቸው ልጆች ሊኖሩንም ይችላሉ። አንዳንዱ ከእድገት ጋር ከአይምሮ እድገት ጋር የተያዘ ሊሆን ይችላል፣ የአካል ሊሆን ይችላል። አሁን በዘመናችን ደግሞ የተለያዩ አይነት ልዩ ፍላጎት ያላቸው ልጆች አሉንና በእነዚህ ሁሉ ውስጥ የወላጅ ኃላፊነት ራሳችንን አጀስት እያደረግን ኮሚኒኬሽናችን ወይንም ከነሱ ጋር ያለንን ተግባቦት በሚገባቸው መልኩ ልናደርግ የኛ ሪስፖንሲቢሊቲ ነው እንጂ አምጥተን ወደኛ ጨፍልቀን በአንድ ልጅ የውሃ ልክ ውስጥ አስገብተን ልጆቻችንን መምራት ወይንም ተግባቦቱን ማሳለጥ በፍጹም የማይታሰብ ነው። አመጽ ነው የምናካሂደው ቤት ውስጥ የሚሆነው። ተግባቦት ወይም ኮሚኒኬሽን እንደገባኝ እንደተረዳሁት ከሆነ በደንብ ጊዜ የሚፈልግ የሚጠይቅ መረጋጋት የሚጠይቅ አሁን መቲ በገለጥሹ መንገድ እንደየጾታቸው እንደየእድሜያቸው እንደየባህሪያቸው ልጆቻችንን መረዳት የሚጠይቅ ነገር ነው። እነዛን ልጆች ደግሞ በዚህ ባላቸው በልዩነታቸው ልናዳምጣቸው ልንረዳቸው ልናግዛቸው ይገባል ማለት ነው እና ይሄ ነገር አሁን ካለንበት ዘመን ደግሞ እናት ወይም አሳዳጊዎች ሁለቱም ሊሆኑ ይችላሉ ለስራ ምንሯሯጥበት ዘመን ነው። እንደ በፊት ቤት ቁጭ ብለን አናሳድግምና ይሄንን የሩጫ ዘመን ወይም ደግሞ ይሄንን አሁን ቢዚ የሆንበትን ዘመን ልጆቻችን ደግሞ ይሄን ነገር በጣም የሚያስፈልጋቸው ነገር ስለሆነ ሁለቱን እንዴት አድርገን ባላንስ እናድርገው ማለት ሮጠን መስራት አለብን። ስራው ላይ እንመጣለን፣ ይደክመናል፣ የተለያዩ ኃላፊነቶችም ይኖሩብናልና ልጆቻችን ደግሞ ይሄን ያህል እነሱን ለመረዳት ጊዜ የሚጠይቅ ነገር ነው ኮሚኒኬሽን ብዬ አስባለሁኝና እንዴት አድርገን በምን አይነት መንገድ እንጠቀም? አሁን ጊዜ ለሌለው ወላጅ ቢዚ ለሆነ ሰው እረዳለሁኝ ያለሁበት ነገር ስለሆነ ይገባኛል። የብዙ ወላጅ ጥያቄም ስለሆነ ግን ቅድም ስንጀምር ምን ብለናል? ወላጅነት ግንኙነት ነው ብለን ነው ዲፋይን አድርገን የጀመርነው እና ግንኙነት የትኛውም ግንኙነት በዋነኝነት ከሚጠይቀን ነገር ምንድነው ብለን ራሳችን ቼክ አድርገን ጊዜ ነው የሚጠይቀን። ያመንበት ግንኙነት ወይንም ሪሌሽንሺፕ ትልቁ ኢንቨስትመንታችን ጊዜ ነው የምንሰጠው። የልጆቻችን ጋር ስንመጣ እንግዲህ በጣም እንደ ኢትዮጵያውያን ወላጅ ስለ ልጆቹ ዋጋ የሚከፍል ወላጅ እንግዲህ ያው ኢትዮጵያውያን ሆነን ስለምናቀው ማለት ነው። በጣም ለራሱ ያልሆነው ለራሱ ያላገኘውን ራሱ ያጣውን ነገር ሁሉ መበቀል የሚፈልገው ለልጆቹ እያደረገ ነው። በጣም ብዙ ዋጋ እንከፍላለን ወላጆች እና ይህ ነገር በብዙ እንድንሮጥ ሊያደርገን ይችላል። ብዙ ለራሳችን የምንለውን ነገር ያስጥለናል። ምንም ጥያቄ የሌለው ነገር እንደው አንዳንዱን ነገር ታግሰን የምናልፍ ወይኔ ለልጆቼ ብለን አይደለ? በጣም ብዙ ወላጅ ቢጠየቅ በቃ የልጆቹ ነገር ፕራዮሪቲ የሚሰጠው ከዛ ያን ሁሉ አድርገን ሩጠን ግን እንደተባለች ጊዜ የምትባለው ጋር ስንመጣ
ጊዜ መስጠት ሳንችል ስንቀር ያ ሁሉ የሮጥንበት ነገር ከንቱ ይሆናል፣ ዋጋ ያጣል። ለምን መሰላችሁ? ልጆች በጣም አሁን መሮጣችንን ለልጆቻችን እንደሆነ የምናውቀው እኛ ነን። ባይዘወይ ብዙ ነገር ውስጥ ገብተን ወጥተን የምናደርጋቸውን ነገሮች ሁሉ ስናደርግ የሚገባን እኛ ነን። ልጆች አይደለም የሚገባቸው። ልጆች ለነሱ የሚገባቸው ነገር አሁን ገዝተን ያመጣ ነው ያረግንላቸው ነገር ሳይሆን ምን ሰጣቸው 10 ደቂቃ በእነሱ ህይወት ትልቅ ትርጉም አለው። የሆነ ሰው እንዲያውም ሲናገር የሰማሁት ለልጆች ፍቅር ዴፊኒሽኑ ምንድነው ወይንም ደግሞ የፍቅር ቮካብላሪያቸው ምንድነው ሲባል ታይም ወይንም ጊዜ ፍቅር ነው ለልጆች። አሁን እኛ የሚመስለን ምንድነው እኛ በጣም ብዙ ዋጋ ከፍለን ጥሩ ትምህርት ቤት አስተምረን ጥሩ ነገር አድርገንላቸው ምንም እንዳይጎድልባቸው በጣም በብዙ ብክነት ውስጥ ገብተን ወጥተን ስናደርግ ምንድነው ብንባል ፍቅር ነው የምንለው፣ ለልጄ ብዬ ነው የምንለው። እነሱ ጋር ግን ሲመጣ አይደለም መልእክቱ። አሁን በጣም እነሱ ሌሊት ተኝተው ለጧት ተኝተው ሌሊት የምንወጣው ከዛ ደግሞ ማታ ተኝተው አምሽተን ስንገባ እነሱ ጋር ይመጣ ሜሴጅ እናቴ አትወደኝም ማለት ነው፣ ወይ ጊዜ አትሰጠኝም። አባቴ በቃ ብዙ ግድ ቢለው ኖሮ ጊዜ ይሰጠኝ ነበር የሚለው ጩኸት ውስጣቸው እየበረታ ይሄዳል። ስለዚህ ያ የለፋንበትን ነገር ሁሉ በዜሮ ሊያባዙብን ይችላሉ። የእውነት ነው ያለንበት የህይወት ጫና ያለ ማህበራዊ ኃላፊነት ብዙ እንድንሮጥ ግድ የሚለን ጊዜ ነው። ግን ትልቅ የሚረዳን ጥበብ ደግሞ በህይወታችን ውስጥ እድሎችን መፍጠርም እንችላለን። አሁን ለምሳሌ ቀኑን ሙሉ ስራ ትተን መቀመጥ አይጠበቅብንም። አንድ ጊዜ አንድ ሰው እንደዚህ አለ፣ በጣም እናንተ ካውንስለሮች ጊዜ ብላችሁ ትላላችሁ፣ ስራ ትተን ህይወት ትተን ተቀመጡ ነው የምትሉን፣ ምን እናድርጋለን? ባይዘወይ እንደዛ አይደለም። ምክንያቱም ትተን ብንቀመጥ የቀኑን 8 ወይም 10 ሰዓት ልጆቻችን ቤት የሉም። ግን በምናገኛት ኦፖርቹኒቲ ሁሉ ፈጥረን ከልጆቻችን ጋር ኳሊቲ የሆነ የተመረጠ ጊዜ ማሳለፍ ግን የምንችልባቸው እድሎች አሉ። ለምሳሌ ሁላችንም ማታ ተሰብስበን ቤት ስንገባ የገበታ ሰዓታችን አንድ ላይ የሚሆን ከሆነ በጣም እንዲያውም የሚመች ሰዓት ካለ ተግባቦትን በደንብ በጤናማ መልኩ ለማዳበር ያልዋልንበትን ወደ ምን እየሄድን እንደሆነ ለማወቅ የምግብ ሰዓት በጣም ቤስት ታይም ነው። ባይዘው ሰው ሁሉ ኦፕን የሚሆንበት ሰዓት ነው። ሪላክስ አድርገን ዘና ብለን የምንቀመጥበት ሰዓት ስለሆነ ያንን በጣም ኳሊቲ በሆነ ሰዓት ልንጠቀምበት እንችላለን። የምግብ ሰዓት ምናልባት ደግሞ ልጆቻችን ገና ትምህርት ቤት ያሉ ከሆነ ደግሞ ትምህርት ቤት ምናልባት አድርሰን መመለስ ላንችል ይሆናል። ምናልባት ማድረስ የምንችል ከሆነ የመመለሻውን ሰዓት የሚተካልን ሰው ብናገኝ ወይ የሚተካልን ሰርቪስን ብሉት ምንም ከዛ ደግሞ ቅዳሜና እሁዶቻችን ላይ ማመቻቸት ስንችል ከልጆቻችን ጋር አብረን ወደ እምነት ተቋማት አብሮ መሄድ በጣም በህይወታችን ቫልዩ የምናደርጋቸውን ነገር ልጆቻችን ህይወት ይጠቅማል ብለን የምናስበውን አብረን ማድረግ ብንችል በጣም ትልቁ የሚረዳን ነገር ነው። ካልሆነ ግን ብዙ ጊዜ ሰበብ ለሁሉም ነገር ማግኘት እንችላለን። ስለ ልጆቼ ጊዜ ማልሰጠው በጣም ባተሌ ስለሆንኩኝ ነው፣ ቢዚ ስለሆንኩ ነው፣ ስራ አለ፣ ማህበራዊ ይታል፣ ስንት ነገር አለ፣ ኬት አምጥቼ ነው ካለን እንችላለን። ግን ደግሞ ጠዋት ልጆቼን ትምህርት ቤት ለማድረስ ለመሄድ ቅድሚያ የምሰጥ ከሆነ ፕራዮሪቲ የምሰጥ ከሆነ እድል ናት ያቺ በጣም ትንሽ የምትመስል ዊንዶ፣ ግን ደግሞ በጣም ትልቅ እድል ናት። በጣም ልጆች ደስ ይላቸዋል እናቴ ትምህርት ቤት አድርሳኝ፣ አባቴ ትምህርት ቤት አድርሶኝ ብለው እና እንደዚህ አይነት ትንንሽ የሚመስሉ እድሎችን መፍጠር እንችላለን። እና አሁንም ሪስፖንሲቢሊቲው እኛ ላይ ነው። ኤክስኪውዝ የለንም፣ ማምለጫ የለንም። ግን ቅድሚያ መስጠት የሚባል ነገር ቅድሚያ ከሰጠሁት የሚያስከፍለኝን ዋጋ ከፍዬ ለመሄድ እንትን ነው ዝግጁ ነው የምሆነው። ቫልዩውን ሳቀው፣ በተለይ ዋጋውን ሳቅ ሌላን ነገር ትቼ በዚህ ጉዳይ ላይ ኮምፕሮማይዝ አላደርግም፣ አላመቻምችም ብዬ እድል እንድሰጥ ይረዳኛል ማለት ነው። ጥሩ ነው። እንግዲህ በየቤታችን እንደያኗኗራችን ይሄንን ኮመንት ታይም ወይንም የጋራ ጊዜ የምንፈጥርበት ሁኔታ ተመቻቸ እንበል። ካለን ሩጫም ከሁሉ ነገር ተቆጥቦ ለልጅ ጊዜ ተሰጠ፣ ኮሚኒኬሽን ዳበረ እና ልጆች በዛ ውስጥ ቅድም ወደ አነሳ ነው ጥያቄ እንመለሳለን። ትረስትን፣ እምነትን ያዳብራሉ፣ ይነግሩናል ሁሉንም ነገር። ከዛ አንዳንድ ጊዜ
ምን ያሰጋኛል እኔ ሁሉን ነገር የሚነግሩኝ ከሆነ ልጆቼ በቃ ሲከፋቸውም ሲደሰቱም ያበሳጫቸውንም ነገር ምናምን እየመጡ ሁሉንም ነገር ከቤተሰብ ጋር ምክንያቱም አሁን እኛ ጋር የጠፋው ጊዜ ሁሉም ሰው ጋር ነው የጠፋው ይህንን ኮሜንት ታይም ወይንም ይህን ጊዜ የሚያገኙት ከቤተሰብ ብቻ ከሆነ ሌላኛውን ማህበራዊ ህይወታቸውን አያቃውስባቸውም ወይ ነው ስጋቴ ምክንያቱም ለጓደኛ የሚነገረውንም መተው ለኔ ባውንድሪው ምን ያህል ምን ድረስ ነው መሆን ያለበት ከልጆች ጋር የምናወራው የምንነጋገራቸው ነገሮች እስከምን ድረስ ነው ሊደርሱ የሚገባው እንግዲህ ያው ጥያቄሽ ይመስለኛል ጥገኛ እናረጋቸውም ወይ ነው ዞሮ ያው እንግዲህ አንዱን ነገር ነጥለን ዛሬ እያየን ያለ ነውና አሁን ልጆች ጥገኛ ለመሆን በጣም ብዙ ሌላ የሚያዋጡ ነገሮች አሉ ብዬ ማሰባለሁኝ እኔ ግን ያው ትልቁ ዋናው ፐርፐዛችንን ነው ሚስ ማድረግ የሌለብን ብዬ ነው እማምነው አሁን ልጆች ከኔ ጋር ግልጽ ሆነው እንዲነጋገሩ ሳደርግ በነጻነት እንዲሰማቸው በመካከላችን መተማመን እንዲኖር ሳደርግ እንግዲህ ትልቅም ቅድም ያነሳሁት ነገር ለኛ የሚሰጠን ትልቁ ድል ምንድነው የነሱን ወሬ መስማት ወይ እንትኑ ሳይሆን ቫልዩ ነው ህይወታቸው ላይ እየገነባንላቸው ምን ሄድ ብያለሁኝ ለምሳሌ ዛሬ ልጄ መታ ስለሆነ አንድ ስፔሲፊክ ስለሆነ ጉዳይ መታ ስትነግረኝ አሁን ነገሩን ያየችበትን መንገድ ነገሩን ዲል ለማድረግ የሄደችበት መንገድ እነዚህን ሁሉ ነገሮች ስትነግረኝ ለኔ አሁን ትልቅ እድል ነው እዛ ቦታ ላይ አሁን ያንን ያንዳንዱን ነገር መታ ለኔ መንገር አለባት በሚል ሴንስ ሳይሆን ነገ ከኔ ተለይታ ስትሄድ እኔ አጠገቧ የሌለው ሰዓት ላይ ይህንን ነገር እንዴት አድርጋ ትክክል በሆነ በተሻለ መልኩ ማንነቷን እምነቷን የራሷን እሴት በማይጎዳ መልኩ እንዴት አድርጋ ተጋፍጣው ታልፋለች የሚለውን እሴት ነው ማስቀመጥባት እንግዲህ አሁን ተግባቦትን ስንል የግዴታ መተው ስለሚነግሩንና ስለማይነግሩን ነገር አይደለም ህይወትን የሚያዩበትን መነጽር ለማቀበል ትልቁ በራችን እሱ ስለሆነ ነው ስለዚህ ዛሬ ላይ ስንነጋገር ምናልባትም ተመልሶ ላይ መጡ ይችላሉ በተመሳሳይ ኢሹ ኮኛ ጋር የሆነ ነገር ሲገጥማቸው መተው አንዳንድ ጊዜ በሌላ ሰውም አስመስለው ሊነግሩን ይችላሉ ሲነግሩን ግን ያንን የነገሩን ነገር ምላሽ ስንሰጥ በተለይ ሌላው መጠንቀቅ አለብን ብዬ የማስበው ነገር ምንድነው አቀራረባችን የበለጠኛ ላይ ጥገኛ እንዲሆኑ ሳይሆን እንዴት መቆም እንዳለባቸው ነገሩን እንዴት አይተው በበሰለ መልኩ ለህይወታቸው በሚበጃቸው መልኩ እንዴት አድርገው ማየት አለባቸው የሚለውን እይታ እንዲያዩ ወደ ራሳቸው እንዲመለከቱ ማድረግ እንጂ ለሁሉም ነገር እኛ ላይ ጥገኛ እንዲሆኑ በማድረግ ስሜት መሆን አለበት ብዬ አላምንምና በነገሮች ላይ ምናያቸው አሉ በእንደዛ አይነት መልኩ ተቀርጸው ወንድም ሴትም ልጆች ትዳር ይዘው ከቤት ወጥተው ስራ ዓለም ገብተው ስቲል ይሄውን ምትዩ አይነት ጥገኝነት አሁን ሊኖሩ የሚገባቸውን ህይወት ላይ ሁሉ ተጽዕኖ እስከሚያሳድር ድረስ ትዳራቸውን እስከሚያናጋ ድረስ የህይወት ውሳኔዎቻቸውን ሁሉ ጥያቄ ውስጥ እስከሚከት ድረስ እናቴ ካላለች አባቴ ካላለ ብለው መሄድ የማይችሉ ተደርገው ልጆች አቅመ ቢስ ተደርገው እምናያቸው በብዙ ቻሌንጅ ውስጥ የሚያልፉ እንዳሉ መመስከር እንችላለንና ስጋትሽ ይገባኛል ግን ትልቁ ነገር ዋናው ይሄ ተግባቦቱ እስከ ማውራት ድረስ አይደለም ነገን እንዴት አድርገው ልጆቻችን ህይወትን ይዩ ወደሚለው አቅጣጫ በመጠቆም ልብ ከሆነ ከኛ ዲታች ያደረጉ እንዲሄዱ ነው ምንረዳቸው በያምናለሁ ልጆች አሁን እኛ ጥሩ ኮሙኒኬሽን አለን እንበልና ስንግባባም በነጻነትም መተው ሐሳባቸውን ሲገልጹልን አንዳንዴ ልጆች ይዘውት የሚመጡት ነገር በቃ እንደ ቤተሰብ ማንቀበለው ወይ ከኛ ቤተሰብ ምንድነው ፋሚሊ ሩል ጋር ወይም ይሄ የቤተሰብ ቫልዩ ሲስተም ከምንለው ነገር ጋር የማይሄድ ነገሮችን ይዘው ይመጣሉ ነጻነቱን ስለሰጠናቸው ሊሆን ይችላል ያንን ነገር በግልጽ ይነግሩናል እና እንደ ወላጅ ሳናስደነግጣቸው ያለን ግንኙነት ሳይበላሽ ልጆቻችን የማይሆኑ ነገሮችን ወይም የማይሆኑ አረዳዶችን የህይወት መንገዶችን ይዘው ሲመጡ እንዴት አድርገን እንምራ
እንምራቸው? እንዴት እናስተካክላቸው? እንግዲህ ያው የመጀመሪያው ስናዳምጣቸው የምናዳምጥበትን ፐርፐዝ እናውቃለን። ከዛ ደግሞ ሲቀጥል በጣም ሰርፕራይዝ የሚያደርጉን ብቻ የሚያስደነግጡን ነገር አንዳንድ ጊዜ ቀና ብለን ልናያቸው እስከማንደፍር ድረስ አይነት ነገሮችን ይዘውብን ሊመጡ ይችላሉና እንዳልሽው ግን ምርጫ የለንም። መደንገጥ መብታችን አይደለም። ምክንያቱም ምንድነው ስንደነግጥ ነገ እንደዚህ አይነት ኢሹ ልጄ መጥቶ እኔ ጋር ማውራት እንዳይችል ብሎክ እያደረግኩ ነው ያለው። ላለመደንገጥ መዘጋጀት ይቻላል እንደው ሁሉ አዲስ ነገር ሙሉ በሙሉ የራስ ነገር ግድል አድርጎ ነው ማለት ነው። ከአቅም በላይ የሆኑ ሰርፕራይዞች ስለሚያመጡ አንዳንዴ ብዙ ጊዜ በጣም ካልተዘጋጅን ሪአክት ልናደርግ እንችላለን። ጮኸን እንችላለን። በሚቀጥለው ጊዜ እንደዚህ አላደርግም ይሄ ልክ አይደለም እንልና ነገም አዲስ ነገር ሲመጣ ያውነን አይ ነው ኤኒቲንግ ሊመጣ ይችላል ብሎ ማሰብ አንዱ ትልቅ ነገር ነው። ከዛ ሁለተኛ ነገር ደግሞ ትልልቆቹኛ ነን። እንግዲህ ትልልቆቹኛ ስለሆነን በስለናል ብለን እናስባለን። እንግዲህ የበሰለ ሰው አንዱ መገለጫው ስሜቱን መቆጣጠር ይችላል ነው። እንግዲህ ጓዳ ገብተን ልናለቅስ እንችላለን። አንዳንዱ የሚያስለቅስም ሰው የሚያስቅም ሊሆን ይችላል። ፊታቸው ላይ ሳንስቅ ጓዳ ገብተን ልንስቅ እንችላለን፣ ልናለቅስ እንችላለን። ነገሩ 2-3 ቀን ላይ ለቀን ሁላ ይችላል። በጣም በነገራችን ላይ በጣም በተለይ ደግሞ እድሜያችን ትንሽ ከፍ እያለ ሲሄድ ቻሌንጅ የምንደረገባቸው ነገሮች በጣም ይበዛሉና አንደኛ ያው ራስን ማዘጋጀት ነው። ምንም ምርጫ የሌለን ነገር ራሳችን ላይ የእውነት መስራት ያስፈልገናል። አንዱ አይ ቲንክ ልጆችን በማሳደግ ውስጥ የሚሆነው ነገር ራሳችን ማደግ ነው ትልቁ ነገር። ዛሬ የሆነ ነገር አስደንግጦኝ ከሆነ ወይንም ደግሞ በትክክለኛው መንገድ ስሜቴን ሳልቆጣጠር ምላሽ እንሰጣለን። ባይዘወይ ተቆጥተን ጩኸን ተማተልን ልናቅ እንችላለን፣ አልቅሰን ልናቅ እንችላለን። ያ ማለት ግን የአንድ ቀን ጉዳይ ብቻ አይደለም የሚሆነው። ዛሬ እንደዛ ከሆንኩኝ ኦኬ ያልሰራሁበት ኤሪያ አለኝ ማለት ነው። ወይንም ይሄንን መቋቋም ያልቻልኩት ለምንድን ነው እኔ ሰራሱ ለምን ያልተዘጋጀሁበት የሚለውን ነገር ራሴ ላይ ስመለከት መስራት ያለብኝን ነገር ራሴ ላይ እሰራለሁኝ። ነገ የባሰ ነገር እንደሚመጣ ካወቅኩኝ ከልጄ ቀድሜ መገኘት ስላለብኝ ማለት ነው። ራሳችን ላይ እንሰራለን። በዛው አጋጣሚ እኛም እየበሰልን እያደግን በዛ ውስጥ እንሄዳለን። እና ሌላው ምንድነው የሚረዳን ነገር በዚህኛው እንትን ላይ መልስ ለመስጠት ሪአክት ለማድረግ ከመሄድ ይልቅ አንዱ ማዳመጥ በጣም ወሳኝ ነው ብያችኋለሁኝ። ሲቀጥል ግን ጥያቄ በጣም ፓወርፉል ነገር ነው። ጥያቄ መጠየቅ መቻል ልጆቻችን አሁን እንዳልሽው ራኪ በእምነትም በዩ በቤተሰብ እሴትም በምንም ነገር ከነሱ ጋር የማይሄድ ነገር አንቺ ነግረሻቸው አሰልጥነሻቸው የማታውቂውን ነገር ድንገት ይዘውት ሲመጡ ደንግጬ ሪአክት ከማድረግ ይልቅ የነሱ አቋም በዚህ ጉዳይ ላይ ምን እንደሆነ መጠየቅ፣ መልሰው ሪስፖንሲቢሊቲ እንዲወስዱ ኃላፊነት እንዲወስዱ። አሁን እኔ ነግሬ እንደዚህ አይባልም ሁለተኛ ብዬ ካልኩኝ ነገ ተመልሶ ልጄ ነገር አይመጣም። መጥቶ በነገረኝ ነገር ግን እሺ አንተ ግን ምን ታስባለህ በዚህ ጉዳይ ላይ? ክርስቲያንም ከሆነ መጽሐፍ ቅዱስ ይሄን ነገር ምን ይላዋል? እንደገና ደግሞ እንደ ቤተሰብም ያለን የቤተሰብ ስታንዳርድም ከሆነ እኛ ቤት ይሄ ነገር እንዴት ነው የሚታየው ብለሽ ስትጠይቂው እድል ነው የምትሰጪው። አይ መጽሐፍ ቅዱስማ እንደዛ አይልም ይልሻል። ወይንም ደግሞ የትምህርት ቤት ህጋችን ወይንም የትምህርት ቤት ደንብ እንደዛ አይልም ካለሽ ኦኬ ስለዚህ እነዚህ ልጆች ይሄን ማድረጋቸው ወይንም ይሄ መባሉ እንዴት ታስባለህ ብለሽ ስትጠይቂው አረ ይሄማ ትክክል አይደለም በጣም እኮ ገርሞኝ ነው እኮ መጥቼ ነገርኩሽ ስትይ አዎ ትክክል አይደለም አሁን እድል ታገኛለሽ የዛ ሰዓት ላይ ይሄ ትክክል አይደለም ብለሽ ስትናገሪ አሁን ትክክል ጤናማ ይተሻል አሁን ወደሱ መልሰሽለታል። ጀጅ አይደለም ያደረግሽው አልፈረድሽበትም። በጣም ደንግጠሽ ሪአክት አላደረግሽም። ደንግጠናል ኦፍ ኮርስ በጣም ብንማታ ሁሉ ደስ የሚለን ጊዜ አለ አንዳንድ ጊዜ አይደለ ግን እሱን አልፈን ግን ስንጠይቃቸው ኢንክሉድ እያደረግናቸው ነው ኃላፊነት እየሰጠናቸው ነው። ነገኛ ሳናያቸው ይሄ ነገር ፌስ ቢያደርጉት ምን ማድረግ እንዳለባቸው ዛሬ እኛ ፊት ጠይቀው መልሱን ደግሞ ራሳቸው እንዲመልሱ አድርገናቸዋል። በእንዲህ አይነት መልኩ ነው እንግዲህ ማኔጅ እያደረግን ራሳችን እያየን ልጆቻችን እየረዳን መሄድ ምንችለው።
ፈተና ነው ብዙ ነገር እርግጥ በረከቶች ናቸው ሁሌም የምንለው ራሳችንን የምናሳድግባቸው የምንማማርባቸው በረከቶቻችን ናቸው ግን በብዙ ነገር ውስጥ ተወጥረን ነው ይህንን አይነት ስኪል ይህንን አይነት ክህሎት እያዳበርን የምንሄደው ልጅ ሲሰጥ በቃ ምግብ አብልቶ ወይም የሚያስፈልገውን ነገር አሟልቶ ለሱም መባከን አንድ የወላጅነት ኃላፊነት ነው ልጅን ደግሞ በስርዓት በዲሲፕሊን ደግሞ ትልቁም ገዢውም ነገር ያ ነው ዓለም ላይ የጠፋው ነገር በደንብ የተደመጠ ልጅ ወይንም ደግሞ ዋጋ የተሰጠው ብዙ ቫልዩ አድ የተደረገበት ልጅን ማግኘት ልጆችን ማግኘት ዓለም ላይ ትልቅ ፈተና የሆነ የመጣ ጉዳይ ነው ሌላው ግን ከዚህ ከንግግር ወይንም ከተግባቦት ቅድም ብያለሁ ወደ ኋላ ወደፊት መመልሰው ሆነ ብዬ ነው ምክንያቱም ይሄ የባህል ያስተሳሰብ የማህበረሰብ ውጤት ነው አይደል ቤተሰብም ልጅም አንዳንድ ጊዜ ህጎችን እናመጣለን ምንድነው ለመተግበር ወይንም ደግሞ ኢምፕሊመንት ለማድረግ የሚይዙን ብዙ ነገሮች አሉ ኖርሙም ማህበራዊ ባህላዊ ምናምን ተግዳሮቶች አሉ እንደኛ ሀገር እንደው ከልጆች ጋር ቤተሰብም ላይ እንደመስራትሽ ይህንን ኮሚኒኬሽንን በተለያየ ጊዜ እንደው ቁጭ ብሎ ልጅን ሲያዳምጡ ምን ማቅበጥ ነው ልጅ እንዴት ይመልሳል ቤተሰብ በተሰበሰበበት እንዴት የሚባሉ ባህላዊ የሆኑ የሞራል የግብረገብ እሴቶች አሉን ብለን አንዳንዴ የምንኮራባቸው ነገሮች ናቸውና እንዴት ገተነው ወደ ይሄ ከልጅ ጋር ያለንን የተግባቦት አቅም ማሳደግ እንችላለን ዋናው ላይ መጣሽ አው እውነት ነው ያስከፈለን እናቀዋለን በትክክል ማናደርጋቸው ነገሮች ሁሉ የራሳቸው የሆነ የሚያስከፍሉን ዋጋዎች አሉና እንግዲህ ያው ትልቁ ነገር ቀደምም ለማንሳት ሞክር ያለሁኝ አሁን በተለይ ይሄ ጊዜ ሰተን ለማዳመጥ መሞከሩ ዋናው የሚያስፈልግ ነገር ነው ከዛ ያንን ስናደርግ ግን አሁንም ተመልሰን እንድናይ የምፈልገው ነገር ምንድነው በጣም ይሄ ፎርማል የሆነ ነገር ቁጭ ብለን አሁን ቆይ ልስማሽ በሚል አይነት የስብሰባ አይነት ስሜትም አይደለም ማዳመጥ በነገራችን ላይ ከሚነገሩ ቃላቶች በላይ ነው ያለው ልንሰማ የሚገባን ነገር ቃላት በጣም ጥቂት የሆነውን ነገር ስለሆነ የሚነግረን አይ ቲንክ በኮሙኒኬሽን ራሱ ወደ 93% ያክሉን አይደለ አብዛኛውን ነን ቨርባል የሆነ ወይንም ደግሞ በቃል ያልተነገሩ ነገሮች ናቸው ብዙ መልእክትን የሚያስተላልፉልን ቃል ፓወሩ በጣም ትንሽ ነው ሶ ያ ነገር ከመሆን ቃሉን ብቻ ጠብቀን ቁጭ ብለን በነገራችን ላይ ልጆች በጣም ስማርቶች ናቸው ከመናሰባቸው በላይ ምን መስማት እንደምንፈልግ ያውቃሉ ምን ስንሰማ እነሱን አፕሩቭ እንደምናደርጋቸው ያውቃሉ ምን ሰምተን ልጆቻችን ላይ ተቆጥተን እንደምንነሳ ስለሚያውቁ በጣም እኛ ከመናሰበው በላይ አስልተው መሄድ ይችላሉ ልጆች ሶ አሁን እኛ ትኩረታችን የሚነገረው ቃል ላይ ብቻ ከሆነ ምን ሰራው ስራ ብዙ ውጤት አይኖረውም ግን ከዛ ያለፈ ነገር ነው አሁን ግንኙነት ነው ስንል በእያንዳንዱ የህይወት ስቴፓቸው ላይ ወይንም ደግሞ ባህሪያቸው ላይ ለነገሮች የሚሰጡትን ምላሽ እየተመለከትን ከወንድም ከእህቶቻቸው ጋር ቤት ውስጥ ከሌላ ሰው ጋር ያላቸውን ግንኙነት ስንመለከት ሁሉ ሜሴጅ ነው የምንቀበለው እያዳመጥናቸው ነው እየተመለከትናቸው ነው አንዳንድ ጊዜ አንዳንድ ልጅ በጣም ትምህርት ቤት ወይንም ሰፈር ውስጥ ከልጆች ጋር ወይ ሆነ ነገር ሆኖ ስሜቱ በጣም አዝኖ ወይ ነገር ሆኖ መጥቶ ምንም ላይ ነግረን ይችላል ግን እኛ አልፈን የምናዳምጥ ሰዎች ከቃል ያለፈ ነገር ልጆቻችንን አይተን የምንረዳ አይነት ሰዎች ከሆነን ልጆቻችንን ያሉበትን ቦታ ለማወቅ ጠጋ ብለን ውሏቸውን በመጠየቅም ሊሆን ይችላል ምን እንደገጠማቸውም ቼክ በማድረግም ሊሆን ይችላል ነገሩን መረዳት እንችላለን ሶ ይሄንን ማነሳው ለምንድነው ብዙ ጊዜ የሚመስለን ልጆች ከሚናገሩት ማዳመጣችን ንግግራቸውን ብቻ ተደርጎ ስለሚታሰብ እሱ ብቻ አይደለም አንዳንድ ጊዜ ትምህርት ቤት ፐርፎርማንሳቸውም ሊሆን ይችላል ወይንም የምግብ ራሱ አመጋገባቸው ራሱ
አንዳንድ ጊዜ የምግብ ፍላጎታቸው ሊዘጋ ይችላል። አንዳንድ ጊዜ በጣም በሚያስደነግጥ አይነት መልኩ ደግሞ ምግብ የሚበሉበት ሁኔታ ጥያቄ ሊፈጥርብን ይችላል። ስሜታቸው መዋዠቅ ሊሆን ይችላል። ስናዳምጣቸው ማለት እነዚህን ሁሉ ነገሮቻቸውን ባማከለ መልኩ ነው የሚሆነው። ያንን ለማድረግ ፈቃደኛ መሆን የመጀመሪያ ደረጃ በጣም ጥበበኝነት ነው፣ ማባከን አይደለም። ልጅን እኩል ቤት ማድረግ አይደለም። ምክንያቱም ነገ በቀኑ መጨረሻ ላይ ውጤታቸውን ስንመለከት እንዳየንላቸው እንዳሰብነው መልካም ቦታ ሳይደርሱ ሲቀሩ ከነሱ በላይ የምንጎዳው እኛ ነን፣ ምናዝነው እኛ ነን። የሮጥነው ሩጫ የከፈልነው ዋጋ ከንቱ እንደሆነ ስለምናስብ በጣም እንጎዳለን። እንደገና ደግሞ ልጆቻችንም በእንደዚህ አይነት ሁኔታው ሲያልፉ ማየት በጣም ፔንፉል ነው እንደ ወላጅና ማንም የማይፈልገው ነገር ስለሆነ ዛሬ ላይ ትሁት ሆኜ ልጆቼን ኢንቴንሽናሊ ሆን ብዬ ለማየት ለማዳመጥ ስፈቅድ እያባከንኩኝ አይደለም። ምናልባት እንዳልሽው ግን እንደ ልማድ ልጆችን ማዳመጥ ይሄ ተገቢ ያልሆነ ልጆችንም አላስፈላጊ ቦታ መስጠት አላስፈላጊ ዋጋ መስጠት አይነት ነገር ተደርጎ የሚታሰበው ነገር ነገ ውጤቱ ላይ ስንቆም ተጎጂዎች እኛ ራሳችን ስለምንሆን ዛሬ ላይ የምንሰጠው እያንዳንዱ ጊዜ ለነሱን ለማዳመጥ ለመረዳት የምንሄደው ምን ከፍለው ዋጋ የነገ ውጤቱን አስልተን ነው ፍጻሜውን አስልተን ስለሚሆን አትራፊዎቹ እኛ ነን የምንሆነው ብዬ አምናለሁኝ። እንደ ባለሙያ አንቺ ከብዙ ወላጆችና ልጆች ጋር መገናኘት እድላለሽና በዚህ በተግባቦት ሂደት ውስጥ እንደው ከባድ ነው ለወላጆች የምትይው ነገርና ለልጆችም ከባድ ሆኖ ያገኘሽው ነገር አንቻውን በሙያሽ በምታገኛቸው ወላጆችና ልጆች መሀል የገጠመሽ ነገር ምንድን ነው? ወይም ደግሞ ወላጆች የሚፈተኑበት ልጆችም ደግሞ በራሳቸው ዓለም የሚፈተኑበት ከወላጆች ጋር ይሄ ተግባቦት የሚለውን ነገር ለማጠንከር ወይ ለማሳደግ እኔ አይ ቲንክ ትልቁ ብዬ የማስበው ወይንም ደግሞ በጣም በብዙዎች ዘንድ ካለው አንደኛው ነገር ምንድነው ልጆቻችንን ከመረዳት አንጀምርም። ከእድሜ አንጻርም እንበል ከባህሪ አንጻርም ከተለያዩ ነገሮች አንጻር እያንዳንዱ ልጅ ልዩ ነው ብሎ በዛ በማንነቱ ደረጃ ልጆቻችንን ተረድተን ለመሄድ አለመሞከር አንዱ ወላጆች የምንቸገርበት ነው ብዬ አስባለሁኝና በጣም ተስፋ እንድንቆርጥ ያደርገናል እንደዚህ አይነቱን ነገር። ለምን ከተባለ አሁን ስናድግ እንግዲህ ያው እንግዲህ ተመሳሳይ እድሜ ላይ ስላለን እንግዲህ እኛ ባደግንበት ዘመን ከዛ ደግሞ እንደ ኢትዮጵያዊነትም ደግሞ ጨዋ ተብሎ የሚታሰብ ትክክለኛ የሆነ ፐርሰናሊቲ ተብሎ ተፈርጆ የተቀመጠ አለ። ለምሳሌ ዝም ማለት፣ አለመጠየቅ፣ ድምጽ አለማሰማት እንደዚህ አይነት ነገሮች ልክ ትክክለኛ ማንነት ተብሎ ተቀርጸው ተቀምጠዋል። ወይንም ደግሞ ተስማምተንበት ይዘነው ደርሰናል የደረስንበት ጊዜ ደረስና እንደዛ አይነቱ አቋም ይዘን ወላጅ ስንሆን ቀደም እንዳልኩት ነው ከአንድ በላይ ልጆች ሲኖሩ ልጆች የየራሳቸው አይነት መልክ ነው ያላቸውና ከዛ ደግሞ ፐርሰናሊቲ ጋር ስንመጣ ደግሞ ተመሳሳይ ነገር ነው የየራሳቸው የሆነ አላቸው። ስለዚህ አሁን እኔ ትክክለኛ ጨዋ ልጅ ነገ በቃ ጎበዝ ሆኖ ህይወቱን በትክክል የሚመራ ልጅ ተብሎ የሚታሰበው አይምሯችን ውስጥ የተሳለ አለ። እዛ ውስጥ ካልገባ ያ ልጄ በቃ ፍጻሜ ሁሉ የተበላሸ ነው ብዬ ስለማስብ አንቄ እዛ ውስጥ ለመክተት በማደርገው ትግል ከመቀራረብና ልጆቻችንን መምራት የምንችልበትን እድል ከመጠቀም ይልቅ መለያየትን ያመጣል። ምናልባት በትንሽነት እድሜያቸው በጣም ጭምት ሆነው ወይም ጭምት ማለት ያው በፍርሃት ጸጥ ብለው ሊጠብቁ ይችላሉ። ከዛ አይታችሁ አስተውላችሁ አታውቁም? ልጆች የሆነ እድሜ ላይ ሲደርሱ በስማሚያ በጣም ዝም የሚል የነበረ ልጅ ዝም በጣም ሌላ ሰው ሆኖ ተቀይረው የማይታሰብ ህይወት ውስጥ ገብተው ሊታዩ ይችላሉ። ወይ የማትጠብቁት አይነት ባህሪ ሲንጸባረቅባቸው ይታያል። ያ ማለት መጀመሪያ ታፍነው አቅም ስለሌላቸው አፍነውት ይቆዩና አቅም ያጎለበቱ ቀን እንደ እሳተ ገሞራ መፈንዳት ይጀምራል ማለት ነው። ያኔ ለመመለስም ለማረቅም በጣም አስቸጋሪ እኛም እነሱም ዋጋ የሚከፍሉበት አይነት ይሆናል። ስለዚህ ልጆችን በዩኒክነታቸው በልዩነታቸው በማንነታቸው አለመቀበል
ትልቁ ተግዳሮት ነው ብዬ አስባለሁ በተለይ ለኛ ለወላጆች። ከዛ ደግሞ ልጆች ጋር ደግሞ ስንመጣ ያለንበት ዘመን ራሱ ይዞላቸው የመጣ ነገር ባላደገ ገና ባልጎለበተ አይምሯቸው ለብዙ ነገር ኤክስፖዝ ተደርገዋል። ለብዙ ነገር ያለው ቴክኖሎጂውም ኢንተርኔቱም ከዛ ሶሻል ሚዲያው እነዚህ ነገሮች ያለ እድሜያቸው ለብዙ ነገር ኤክስፖዝ ስለተደረጉ ያ በራሱ ልጆችን በተጽዕኖ ውስጥ እንዲሆኑ ያደርጋቸዋልና ከወላጅ ጋር ላለው ግንኙነት ትልቅ የሆነ እንቅፋት ይሆናል ብዬ ከማምንባቸው ነገሮች አንደኛ እኛ ወላጆች ልጆቻችንን መረዳት አለመቻልና እንደገና ደግሞ የሚያልፉበትንም ነገር ተረድተንም ደግሞ ያንን ነገር ባላንስ ለማድረግ አለመቻላችን ይሄ ያሉበት የቴክኖሎጂው ዘመን የዓለም አቀፋዊነት ግሎባላይዜሽን የምንለው እነዚህ ሁሉ ተያይዞ ያመጡት ጫና በጣም ትልቅ ቻሌንጅ ነው ብዬ አስባለሁኝ። ግን ይሄንን ብለን ባናቆም ደስ ይለኛል። ምክንያቱም በጣም ተስፋ የሌለው ጊዜ ላይ እንዳለንም እንድናስብ አልፈልግም። እንደ ኦፖርቹኒቲዎችም ናቸው እነዚህ ነገሮች። አሁን የደረስንበት ዘመን ያሉ አቅራቦቶች ሁሉ እድሎች ናቸው። በትክክል ግን መጠቀምን የሚጠይቁ ነገሮች ናቸው። ከዛ ባለፈ ግን ልጆቻችን ላይ ከማንም በፊት ቀጥተኛ ተጽዕኖ የማሳደር መብት እግዚአብሔር ሰጥቶናል ብዬ አምናለሁኝ። እኔ የተሰጡ ናቸው ልጆች የእግዚአብሔር ስጦታ ስለሆኑ። ስለዚህ ስቲል ፓወሩ አለን ብዬ አስባለሁ። ምንም ጫናው በደጅ ያለው ቢበዛ አሁን ቅድም ደጋግመን የምንለው ልጆቻችን ላይ እሴትን መገንባት፣ ልጆቻችን የሚሄዱበትን መንገድ መምራት፣ እነዚህን ነገሮች ባደረግናቸው ቁጥር ልጆች አቋም እየያዙ ነው ከቤት ማለት ነጋቸውን የሚጠብቁት እንጂ ማንም እንዳገኘ የፈለገበት ቦታ የሚከታቸው አይደሉም። ጥያቄ ስንጠይቃቸው፣ ጥያቄ እንዲመልሱ እድል ስንሰጣቸው፣ ስናዳምጣቸው በዚህ ውስጥ ሁሉ ህይወትን የሚያዩበትን መነጽር እየሰጠናቸው ነው ያለነውና ከቻሌንጁ እንዳለ ሆነው ግን የበለጠ ደግሞ በመልካም ሆኖ ልጆቻችን መውጣት ይችላሉ ብዬ አምናለሁኝ። እውነት ነው። ጥሩ ወግ ነው። ጥሩ ነገር ነው ያነሳን ያለ ነው። እንደ አንድ ቤተሰብ እንደ አንድ የልጆች ኃላፊ ይህ ሊደረግ ይገባል ይችላልም። ነገር ግን ሁሌም ማነሳው አንድ እንትን አለ it needs a village to raise a child ነው። አንድን ልጅ ቤተሰብ ብቻ ያሳድገውም። አንድ ምሳሌ ማንሳት እፈልጋለሁኝ ከግል ተሞክሮዬ። የመጨረሻው ልጄ ህፃን ሆኖ ሰዎችን እንዴት አደራችሁ ይላልና አባባሉ የትልቅ ሰው ነው። እኛን ነው ኢሚቴት የሚያደርገው፣ እኛን ነው የሚደግመው። እንደምን አደርሽ ይላልና ለህፃን ልጅ ወይም አዋቂ ሲያየው ይሄ ነገር እንትን አይደለም፣ ከህፃን ልጅ አይጠብቀው። በተደጋጋሚ እየሄደ እንደምን አደራችሁ ሲላቸው ምላሽ ከመስጠት ይልቅ ሳቅ ይቀድማቸዋል ወይ እየቀለደ የሚመስላቸዋል መሰለኝና ሲሪየስሊ አልተወሰደም። አቆመ። ለረጅም ጊዜ አድጎ ነገሮችን ማገናዘብ እስከቻለበት ጊዜ ድረስ እንዴት አደራችሁ በል እንጂ ሰው ስል አይ ይላል። ይህ ማለት የፈለገ ያህል ትክክለኛውን ነገር እየነገርን ብናሳድግም የማህበረሰባዊ መናበብ ከሌለን በስተቀር አንዳንድ ነገሮችን ለምሳሌ ቆሻሻ መጣል በእንደዚህ ህግ ያስቀጣል ሲባል ሁሉም የማህበረሰብ ክፍል እኩል ይሰራል። ይሄ ፖዚቲቭ የሆነ ሶሻል ካፒታል ነው አይደለ? ልክ በዛ መጠን የልጆች ላይ የሚሰራ ማህበራዊ መናበብ ሳይኖረን በተናጠል እዛ ጋርና እዛ ጋር 5 ቤት ዘሎ 4 ቤት ዘሎ የሚሰራ ነገር ለውጥ ያመጣል ብዬ በግሌ አላስብም። ግን ከግለሰብ ይጀምራል። አዎ እንደው እኛም እንደ ፕሮግራም ይህንን ስንጀምር ያንን ከግምት ውስጥ አስገብተን ነው። እንደው ግን ጠቅለል አድርገን እንዲህ አይነት ጉዳዮችን የምናነሳባቸው ወይንም የምናስተምርባቸው ሰዎች ወላጆች ይሄ ፓረንቲንግ በራሱ ምን እንደሆነ ሊነግረን የሚችል ፕላትፎርሞች አሉ ወይ? አንቺ በግልሽ የምታውቂያቸው? በግልሽ ስለምትሰሪም ነው ይሄንን ያነሳሁት። እንግዲህ አይ ቲንክ የመጀመሪያው አመለካከታችን ነው ብዬ አስባለሁኝ። እኔ እንደው የሆነ ነገር አለ ራሱ ቢባል ሄደሽ ያንን ነገር ለማግኘት ወይንም ደግሞ ራስሽ ላይ ለመስራት አመለካከታችን መጀመሪያ መታየት አለበት ብዬ አስባለሁኝ። አሁን ብዙ ሰው ወደ ትዳር ገብቶ ልጅ ወልዶ ልጅን ሲያሳድግ ልጅ ማሳደግ በራሱ እውቀት ይፈልጋል ወይ
ብሎ ይጠይቃል የሚለውን ነገር በራሴ ጠይቃለሁኝ። ምክንያቱም ብዙ የምናያቸው ክፍተቶች ከእውቀት ጋር የተያያዙ ስለሆኑ እንዳልኩት ነው። በጣም እንደ ኢትዮጵያዊ ወላጅ ለልጅ ልብ ያለው አላቅም እንግዲህ በጣም በቃ ለልጆች ያለን ፍቅር ለልጆች ያለን ይሄ መቆርቆር መሰማት አይደለ በጣም ብዙ ዋጋ የምንከፍለውና ልቡ አለን ግን ደግሞ እውቀቱም ከልቡ እኩል ከሌለን ነገሩን በተሻለ መልኩ እንዳናደርግ እንቅፋት ይሆንብናል። ስለዚህ አሁን እንደዚህ አይነት ፕላትፎርም አለ ወይንም እንደዚህ አይነት ነገር አለ ብለን ኦፈር ማድረጉ አንድ ነገር ነው። ግን ከዛ በፊት የሰው አይምሮ ማሰብ ያለበት ነገር ምንድነው? አሁን ቀደም ራኪ ስትል ምንድነው ያልነው? እኛም አብረን የምናድግበት ነገር ነው። ያ ማለት የሆነ ክፍተት አለኝ ማለት ነው። አንድ ወላጆች እንዲያስቡ የምፈልገው ነገር ይሄንን ፕሮግራም የሚከታተሉ አንድም ፍጹም የሆነ ወላጅ የለም። የገባንን የቻልነውን እናደርጋለን ልጆችን ስናሳድግ። ያ ማለት ነው የሆነ ቦታ የሆነ ክፍተት አለን ማለት ነው። የሆነ ጉድለት አለን። በሆነ ነገር ልንሞላው የተገባ ነገር አለን። ግን ብዙ ወላጅ ግን ብትጠይቂው አብዛኞቻችን ዘንድ ያለው አመለካከት የተዋጣልን ወላጆች እንደሆነ ነው ብዙዎቻችን የምናስበው። ስለዚህ ክፍተቱ አለን ብለን ስለማናስብ ያሉ እድሎችን ተጠቅመን ራሳችንን በመገንባትም አንጻር ከልጆቻችን ጋር ያለን ተግባቦት ልጆቻችን የመምራትን ስራ በተሻለ መልኩ ለመስራት የሚያስችሉን ግብአቶችን ለመጠቀም ብዙ ክፍት ላንሆን እንችላለን የሚል ስጋት አለኝ በበኩሌና የመጀመሪያው ጥያቄ መሆን ያለበት ያ ነው ብዬ አስባለሁኝ። ከዛ ባለፈ ግን የተለያዩ ሴቶች አሁንም ስናነሳቸው የነበረ አሁን እንደ ማህበረሰብ ራሱ አይደለም እንደ ቤት ብቻ ሳይሆን እንደ ማህበረሰብ በዚህ ዘመን ልጅ የሚታይበት እይታ አሁን እኮ ያኛው የበፊቱ አሁን ልጅ ወደ ጓሮ ልጅ ወደ ጓዳ ተብሎ ቤት ውስጥ የተያዝንበት ነው እሱ። አሁን ግን በዚህ ዘመን ላይ ልጅን የሚታይበት መነጽር ራሱ ለእኔ ፐርሰናሊ ያሰጋኛል። ከንቱ እንደሆነ ልጅ የሚታሰብበት የማይረባ እንደሆነ ምንም ሆፕለስ እንደሆነ ባይዘወይ ልጅ ሆፕለስ ነው ካለን ሀገር ሆፕለስ ናት። ትውልዱም ላይ ነው አይደል? ያከነ ትውልድ እያልን የሚነገረውና እንደዚህ አይነት አቋም ካለን ኢትዮጵያ የለችም ብሎ ማውራት ይቀላል። እውነት ነው። ምክንያቱም ኢትዮጵያን እንደ ሀገር ራሱ እኮ ስንመለከታት ኦልሞስት ከግማሽ % በላይ ልጅ ያለባት ከ13 ዓመት በታች ልጅ ያለባት ሀገር ናትና በጠቅላላው ማይንድ ሴታችን ወይንም የአመለካከታችን ዛሬ ላይ ቆመን መጠየቅ አለብን ብዬ አስባለሁኝ። ስለዚህ ከዛ ባለፈ ጥሩ ሴቶች አሉን እንደ ኢትዮጵያዊ እግዚአብሔርን መፍራት፣ መከባበር፣ ሰውን ማክበር፣ ቫልዩ ማድረግ። ከዛ ደግሞ የእምነት ተቋማቶቻችን እነዚህ ሁሉ ሪስፖንሲቢሊቲ ያለባቸው። ከዛ ባለፈ ደግሞ የትምህርት ቤት ተቋማት እንደገና ደግሞ የተለያዩ ደግሞ በማህበራዊ ጉዳዮች ላይ የሚሰሩ በካውንስሊንጉ በማሰልጠኑ በእነዚህ ሁሉ የሚሰሩ ብዙ ተቋማት ሊኖሩ ይችላሉ። የመጀመሪያው መነሻ ስፍራችን ግን መሆን ያለበት ክፍት ልብ ያስፈልገናል። የሆነ ነገር ሲባል ስለ ልጅ ማስተዳደግ ሲባል ስለ ትዳር ሲባል ኦኬ የሆነ የሚጠቅመኝ ነገር አለ ማወቅ ያለብኝ ነገር አለ ብለን ልንነሳሳ ይገባል ብዬ አስባለሁኝ። ያ ካልሆነ ግን ምንም አይነት ወርቅ ቢቀርብ ራሱ ወርቁን ወርቅ እንዳልሆነ መቁጠር በጣም ቀላል ስለሚሆን እጅግ በጣም ደስ የሚሉ ሀሳቦችን ነው እያነሳን የቆየ ነው። የእውነት ክፍተቶቻችንንም እንድናይ እንደ ወላጅ ልጅ ልክ ተጠቅልሎ ሲሰጠን ነው አይደለ? እየተለማመድንበት እያንዳንዱ ልጅ የፓረንቲንግ ወይንም ደግሞ የወላጅነት መለማመጃ ነው። ሁሉም በተለያየ ባህሪ በተለያየ ጸባይ ስለሚመጣ ያንን ክፍተታችንን እንድንረዳ እንግዲህ መሰረት ልንጥልበት የሚገባው አንደኛው ጉዳይ ኮሚኒኬሽን ወይንም ተግባቦት ነው የሚል ውይይትን ስናደርግ ቆይተናል። በጣም ደስ የሚል ሸጋ ውይይት ነበረ። ሰዓት ሊገድበን ነው። ብዙ ጊዜ እንደዚህ ጥፍጥ ሲሉልን ሰዓታችን ልቅ ይላልና ወደ መጨረሻው የፕሮግራማችን ምዕራፍ ላይ እየደረስን ነው። የመጨረሻ ጥያቄ
ራኬብ ጋራ ያለ ይመስለኛል። ራኬብ ከኔ መጨረሻ ጥያቄ ሰዓታችን ሳይገድበን መቲን ሳንለቃት ለመቲ እንደ ባለሙያ እንደ 4 ልጅ እናትነት ምን ይመስላል? ይሄ ኢሞሽናል የሚያረግ ጥያቄ ነው። በአንድ በኩል እኔ ሳዳምጥሽ እንዴት ታድለዋል ልጆችሽ በባለሙያ በእውቀት በሚያሳድግ ሰው ማደግ እያልኩ ነበርና በአንቺ በኩል እናትነት ምን ይመስላል? እናትነት በሁለት መልኩ አየዋለሁኝ። በዋነኝነት ስጦታ ነው ከእግዚአብሔር እንዲሁ የተሰጠን ስጦታ ነው። ከዛ ባለፈ ግን እናትነት በጣም ጥልቅ የሆነ ነገር ነው። ይሄ በቃል ልናብራራው ማንችለው ነገር፣ እኔ ሁሌ የምደነቅበት ነገር ስለሆነ ማለት ነው። ልጆች ትናንት ያልነበሩ ዛሬ ግን እያየሻቸው እያደጉ ቁመት እየጨመሩ እየበሰሉ አቋም እንዳላቸው እያሳወቁ ነገ እንዳላቸው ደግሞ ተስፋ እየሰጡ ስትመለከቺ ለኔ በቃ በየቀኑ የምደነቅበት ነገር ነውና በጣም ዲፕ ነው። እንዲህ ስሜቱ ዲፕ ነው። እንዲህ በቃ ገልጬ ልናገረው የምችለው ነገር አይደለምና በጣም ያስደንቀኛል። ከዛ ባለፈ ደግሞ የህይወት ዘመን የማይለወጥ መልክ የማይለወጥ ማንነት ሆኖ መመልከት። ምክንያቱም ያው ልጆች አንዴ ከወለድናቸው በኋላ ልጆቻችን ናቸውና ዛሬም እንደ ልጅ ነው የምናያቸው። ትምህርት ቤት ስንልካቸው ስቲል እንደ ልጅ ነው የምናያቸው። ከዛ ደግሞ ዩኒቨርሲቲ ገብተው ስቲል ልጆች ናቸው። አግብተው ወልደው እና በምንም ልትቀይሪው የማትቺ አንኮንዲሽናል የሆነ በቃ የእውነት የእግዚአብሔርን ፍቅር ሪፍሌክት የምታደርጊበት በጣም ልጅ ስንት ነገር ያደረገ እኮ አይደለ? በቃ እናት ናት መጣልም አትችለው አይደለ? ስንት ነገር ዱርዬ ቢሆን ልጇ ነው ስቲል ቢያጠፋ የሆነ ነገር ቢሆን መልኳን ማትቀይርበት ፍቅሯን ሳትቀይር ለሊት ወጣ የምትፈልግ ስንት እናት አለች ኢትዮጵያዊ እናትና እኔ የእግዚአብሔርንም ፍቅር እንደው ቴስት የምናደርግበት ነው እናትነት አንኮንዲሽናሊ ብዬ እንደዛ ነው ማየው። በጣም ደስ ይላል። በጣም በተዋበ መንገድ ነው የገለጽሽው። እውነት ነው። የዚህ ጆርኒ የዚህ ጉዞ አካል መሆን ደግሞ በራሱ በረከት ነው። እናትነት ያው ባዮሎጂካሊም እንደገና ደግሞ በተለያዩ አጋጣሚዎች ልጅ ተብለው የሚሰጡን በረከቶች አሉንና የዚህ እንዲህ ውብ ተደርጎ የተገለጸው የእናትነት አካል መሆን በራሱ ያኮራል። የእናቶች ጊዜ ዝግጅታችንን እንግዲህ በዚህ መልኩ ልንደመድመው ነው። እጅግ ጠቃሚ የሆኑ ሀሳቦች ተነስተውበታል። በደንብ ህይወታችን ውስጥ ሊሰሩልን የሚገቡ ነጥቦችን ያነሳሽልን እጅግ አድርገን እናመሰግናለን። በዚህ ብቻ አይበቃ። ያው ዛሬ ተግባቦትን ማዕከል አደረግን እንጂ ፓረንቲንግ ወላጅነት እናትነት ብዙ ጉዳዮች አሉት። በቀጣይ እንደምትመጪልን እዚሁ ቃል አስገብተን ነው የምንለያየው። እዚሁ በእናቶች ጊዜ አድማጮቻችን ስም ቃል እናስገባሽና ነው የምንለያየው። ደካማ ጎኔን አግኝታችሁታል። በእናት መጨከን አይቻልም። መልካም እንግዲህ የተከበራችሁ አድማጮቻችን የዛሬው የእናቶች ጊዜ ፕሮግራማችን ቆይታውን ተግባቦት ወይንም ኮሚኒኬሽን በእናትና በልጅ በቤተሰብና በልጅ መካከል ምን መሆን አለበት ምን መደረግ አለበት እያልን ለአንድ ሰዓት ያህል ዘለግ ያለ ቆይታን አድርገናል። መልካም የሆኑ ነገሮችን እንደምታገኙበት እንደምትጨብጡበት ተስፋ እናደርጋለን። ሳምንትም በሌላ ርዕሰ ጉዳይ በዚሁ ሰዓት ከ8 እስከ 9 በትርታ ኤፍኤም 97.6 ወደ እናንተ እንደርሳለን። እስከዛው ድረስ ያላችሁን ማንኛውንም ሀሳብ አስተያየት በ9760 ላይ አጭር የጽሁፍ መልእክት ልታደርሱን ትችላላችሁ። የዛሬውን ፕሮግራም እንዲህ ያደመቀችልን እንግዳችን ወይዘሮ መታሰቢያ ተስፋዬ ነበረች። እሷንም እጅግ አድርገን እናመሰግናለን። ፕሮግራሙን በመምራት እኔ ሳራ ሞገስና ራኬብ ሀብቴ አብረናችሁ ቆይተናል። የሳምንት ሰው ይበለን እያልን በዚሁ እንሰናበታለን። መልካም ሳምንት ልጆቼ።
የእናቶች ጊዜ በትርታ 97.6 ኤፍኤም የሬዲዮ ጣቢያ ዘውትር እሁድ ከቀኑ 8 ሰዓት እስከ 9 ሰዓት የሚቀርብ የሬዲዮ ፕሮግራም ነው። የእናቶች ጊዜ በየእናቶች ጊዜ የሬዲዮ ፕሮግራም የቤተሰብና የማህበረሰብ ምሰሶ የሆነችው እናት ትመሰገናለች። የእናቶች ጊዜ የተለያዩ እንግዶች በእናትነት የህይወት ጉዞ በልጆች አስተዳደግ ዙሪያ ያለፉበትን ተሞክሮና ውጣ ውረዶች በማንሳት ይመካከራሉ። የእናቶች ጊዜ አዘጋጆች ራኬብ ሀብቴና ሳራ ሞገስ ዘውትር እሁድ ከቀኑ 8 ሰዓት እስከ 9 ሰዓት በትርታ 97.6 ኤፍኤም የእናቶች ጊዜ